ኤርትራ ከግብጽ ጋር ያላትን ግንኙነት አሁን ስታጠናክር ወርሻለሁ አጠፋሻለሁ የሚል የአዲስ አበባ መንግስት እየደነፋባት እንኳን ከግብጽ አይደለም ከሰይጣን ጋር ብትተባበር ግን ስተሰራች ነው ምትላል። ህጂ ሰላም ተኸታተልቲና የሂምቦል ሚዲያ ሎማዓንቲ ዝበልና ዝተፈላለዩ ዜናታት ናይ ሒዝናልኩም መፂና ኣለና። ናይ ሎማዓንቲ ናይ ዕለት 20 ወርሒ 5 ዝበልና ዝተፈላለዩ ዜናታት ከም ዚኣ በርእስቲ ዝረኣየኩም ዘሎ ኤርትራ ዓንዲ ምርግጋእያ ከም ዝበለ ወኪል ናይ ግብፂ ናብ ኤርትራ ዝመፀ ዝገበሎ ቃለ መጠይቕ ተርጉምና ቀሪብናልኩም ኣለና። ካልእ ኢራን ልዕሊ 228 ማዓስከራት ኣብ ማእከላይ ምብራቅ ከም ዘጥቅዐት ሓድሽ ሓበሬታ ወፂሎ። ትራምፕ ብወግዒ ናብ ስርቂ ይኣቱ ከም ዘሎን ኢትዮጵያ ሓደገኛ ሃገር ተባሂላ ከም ዘላን ዝተፈላለየ ዜናታትን ክህልወና እዩ። መጀመርታ ግን ካብ ኣስመራ ዝወፅ ዘሎ ዝተፈላለየ ዜናታት ወይ እውን ንምኽንያት ናይ መበል 35 ዓመት በዓል ናጽነት ተመልኪቱ ዝወፅ ዘሎ ዜናታት ሒዝናልኩም መፂና ኣለና። ኣብ ኣስመራ ዝግበር ዘሎ ጽምብላትን ካልእን እምበኣርስኪ ዋላሓን መጻእኩም ላይክ እንዳገበርኩም ንበደባትና ተባብዑ። ሰናይ ምክትታል። حزب إريترا إزيا معتقا እዙውን ልክዕ ካብቲ ውዕውዕ ኣብ ከተማ ኣስመራ ዝግበር ዘሎ ናይ ጎደና ምርኢት ህዝቢ ተኣኪቡ ሓጎሱ ኣብ ምግላጽ ከም ዘሎን ዝተፈላለየ ምርኢታት ይግበር ከም ዘሎን እዩ ዝረአ ዘሎ። ስለዚ ናይ ብሓቂ ሎማዓንቲ ዕለት 20 እዩ ዓብይ ዕለት እዩ። 3-4 መዓልታት እየን ተሪፈን ዘለዋ እታ ቢግ ዴይ ወይ እውን ዓባይ መዓልቲ ክትመፅእ እምበኣርስኪ ናይ ብሓቂ ሕጉሳት ኢና ንመላእ ህዝቢ ኣብ ደገን ኣብ ወፃእን ዘሎ ህዝቢ ኤርትራ ርሑስ ቅንያት ናጽነት ክንብል ንደሊ ተንኪዩ ኣዚና ነመስግን። ብናይ ኤርትራ ምስ ንጅምር ናብ ኤርትራ ምብጻሕ ዝገበረ ልኡኽ ግብፂ ንዕኡ ስዒቡ ዝወፅ ዘሎ ዝተፈላለየ ዜናታት ከም ዝስዕብ እዩ። ናይ ግብፂ ልኡኽ በድር ዓብድላቲ ብፍላይ ፎሬን ሚኒስተር ወፃኢ ጉዳያት ኣብ ጋዜጣ ሓዳስ ኤርትራ ዝገበሮ ቃለ መጠይቕ ነዚ ይስዕብ ይመስል። ንኤርትራ ከም ዓንዲ ርግኣት ኢና እንቆፅራ ይብል ሚኒስተር ጉዳያት ወፃኢ ግብፂ ዶክተር በድር ዓብድላቲ ቃለ መጠይቕ መወዳእታ ዝገበረሉ ብዕለት 18 ግንቦት ምዃኑ እዩ ዝሓቢር ዘሎ። በሚኒስተር ጉዳያት ወፃኢ ዶክተር በድር ዓብድላቲ ዝተመርሐ ላዕለዋይ ልኡኽ ግብፂ ምስ ሚኒስተር ትራንስፖርትን እታ ሃገር ናይ ኤርትራ ላዕለዎት ሓለፍትን ናይ ግብፂ ቁልፊ ዝኾኑ ወይ እውን ላዕለዎት ሓለፍቲ ሲኢኦን ትካላት መጓዓዝያን ጻዕትን ማዕድንን ኣብ ቀዳመ ሰንበት ኣብ ኤርትራ ዑደት ኣካይዱ ነይሩ። እቲ ልኡኽ ኣብ መቐበሊ ኣጋይሽ ደንደን ምስ ፕረዚደንት ኢሳያስ ኣፈወርቂ ብምርኻብ ኣብ ምዕማቕ ኩሉ መድያዊ ዝምድናታት ከምኡ እውን ሓበራዊ ዞባውን ኣህጉራውን ጉዳያት ዝተኮረ ዘተ ኣካይዱ። በዚ ኣጋጣሚ እዚ ክልቲኦም ወገናት ኣብ ጽላታት መጓዓዝያ ባሕሪ ዘሎ ምትሕብባር ንምዕባልን ዝዓለመ ስምዕ ከቲሞም ኣለው። ሰላሓዲን ሁሴን ካብ ቴሌቪዥን ኤርትራ ምስ ሚኒስተር ጉዳያት ወፃኢ ግብፂ ዶክተር በድር ዓብድላቲ ብዛዕባ ውፅኢት ናይቲ ዑደት ራእይ ክልተኣዊ ምትሕብባር ኣብ ዓውዲ ቁጠባ ከምኡ እውን ሰፊሕ ዞባዊ ትርጉም ንምዝታይ ቃለ መጠይቕ ኣካይዱ ነይሩ። ዝስዕብ ቀንዲ ነጥብታት ድማ ናይቲ ቃለ መጠይቕ ትርጉማቱን እዩ። ሕቶ በመጀመርታ ብዛዕባ ዕላማ ናይዚ ዑደትኩም ኣብ ምሕያል ታሪኻዊ ክልተኣዊ ዝምድናታት ኤርትራን ግብፅን ዘለዎ ግደን ክትነግረና ትኽእል ዶ ዝብል ሕቶ ንባትር ዓብድላቲ ቀሪቡሉ ነይሩ። ኣብዛ ካልእይቲ ቤተይ ሓብትናን ዝኾነት ሃገረ ኤርትራ ብምህላወይ ኣዝየ ሕጉስ እየ ይብል ሚኒስትር ወፃኢ ጉዳያት ግብፂ ባትር ዓብድላቲ። ኣነ ኣብዚ ዝመጻእኩ ብቐጥታዊ መምርሒ ክቡር ፕረዚደንት ዓብድልፈታሕ አልሲሲ
ኣብ ቀጻሊ መዳይ ርክባትና ምስ ኤርትራ ምሉእ ደገፋትና ንምርግጋጽን ዓይነታዊ ዝላ ኣብ ክልተኣዊ ዝምድናታትና ንምስራሕን እዩ። እዚ ድማ ብፍላይ ነቲ ብፕረዚደንት አልሲስን ፕረዚደንት ኢሳያስ ኣፈወርቅን ዝተዋህበ መምርሒታት ንምሕያል ዝምድናታትናን ብፍላይ ኣብ ፍሉይ ግዳማዊ ዓውድታትን ከምኡ እውን ምስ ሓውና ሚኒስተር ጉዳያት ወፃኢ ዑስማን ሳልሕ ብዛዕባ ዞባውን ጉዳያት ቀርኒ ኣፍሪቃን ኣብ ዝካየድ ዘሎ ቀጻሊ ምምኽኻር ኣዝዩ ኣገዳሲ ኮይኑ ረኺበ ኣለኹ። እዚ ዑደት እዚ ኣብ ማእከል ሓያሎ ኣገደስቲ ኣጋጣሚታት እዩ ዝመጽእ ዘሎ። ካብዚኣቶም እቲ ዝዓበየ እቲ ዝቐርብ ዘሎ በዓል መበል 35 ዓመት ናጽነት ኤርትራ እዩ። በዚ ኣጋጣሚ እዚ ልባዊ እንቋዕ ሓጎሰኩም እብለኩም ካብ ፕረዚደንት አልሲሲ ናብ ሓዊ ፕረዚደንት ኢሳያስ መልእኽቲ ድላይ ሕውነትን ምሕዝነትን ደገፍን ምትሕግጋዝን ሒዘ መጽእ ኣለኹ። እዚ ዑደት እዚ ኣብዚ ኣስጋኢ ኩነታት እናዓበየ ዝመጸሉ ዘሎ ወሳኒ እዋን እውን ይመጽእ ኣሎ። ግብፅን ኤርትራን ኣብ ነውጢ ዝበዝሖ ዞባ እየን ዝርከባ። ኣብ ቀርኒ ኣፍሪቃን ማእከላይ ምብራቕን ንሕና ንኤርትራ ከም ዓንዲ ፀጥታን ምርግጋእን ኣብ ቀርኒ ኣፍሪቃ ኢና ንቆፅራ። ስለዚ ንዝምድናታት ክልቲአን ሃገራት ንምሕያል ብወገን መሪሕነት ግብፂ ጽኑዕ ድሌት ኣሎ። ምስ ፕረዚደንት ኢሳያስ ልዕሊ ሰዓትን ፈረቓን ዝወሰደ ኣዝዩ ኣገዳሲ ርክብ ምክያደይ ክብሪ እዩ ዝስማዓኒ። ንልግሱ ነመስግን። ኣብ መንጎ ክልቲኡ መሪሕነት ስምረትን ርእቶታትን ንጹር ፖለቲካዊ ድሌትን ምዕባይ ዝምድናታትን ኣብ ኩሉ መዳያት ተራእዩሎ። ምስ ሚኒስተር መጓዓዝያ ግብፂ ልዕሊ 8 ኩባንያታት ግብፅን ዝርከብዎም ዓብ ልኡኽ ሒዝና ኢና መጺና ዘለና። እዞም ልኡኻት ኣብ ሕርሻ፣ ማዕድን፣ ኢንዱስትሪ፣ ፋርማሲ ከምኡውን መጓዓዝያ ባሕርን ዝነጥፉ እዮም። ካብቲ ጥበብ ዝመልኦ ራእይ ፕረዚደንት ኢሳያስ ብዛዕባ ኢንዱስትሪያዊ ዝምድናታት ቁጠባዊ ምትሕብባር ከምኡውን መጻኢ ርእቶታት ናይ ዞባ እዚ ብዙሕ ተጠቂምና ኣለና። ኣነ ድማ ነቲ ናይ ፕረዚደንት አልሲሲ ናይ ቃል መልእኽትን ወግዓዊ ዕድመን ንፕረዚደንት ኢሳያስ ናብ ግብፂ ንምብጻሕ ኣመሓላሊፈሉ ኣለኹ። ፕረዚደንት ኢሳያስ ድማ ነቲ ዕድመ ብኽብሪ ተቐቢልዎ ኣሎ። ሕቶ እዚ ናብቲ ኣብዚ ዑደት እዚ ዝተኸተመ ስምምዕ ይመርሓና ዶ? እዚ ስምምዓት እዚ ኣብ ምዕባይ ምትሕብባር ኤርትራን ግብፅን ከምኡውን ኣብ ምትሕብባር ሓበራዊ ፕሮጀክትታት እንታይ ግደ ክህልዎ እዩ? እወ ፍቓድ ኣምላኽ ኮይኑ እዚ ወደባት ግብፅን ኤርትራን ንምርኻብ ቀጥታዊ መስመር መራክብ ንምትካልን ዝዓለመ ዓብ ጻዕሪ ክጅመር እዩ። እዚ ድማ ንግዳውን ቁጠባውን ምትሕብባር ክዕቢ እዩ። እቲ ስምምዕ ኣብ ቅድሚ ፕረዚደንት ኢሳያስ ኣፈወርቂ ተኸቲሙ ኣሎ። እዚ ድማ ኣብ ክልቲአን ሃገራት ንጹር ፖለቲካዊ ድሌት ከም ዘሎ ዘርኢ መልእኽቲ እዩ። ከምኡውን ከምቲ ዝገለጽክዎ ካብ ዓበይቲ ኩባንያታት ግብፂ ዝተወከለ ልኡኽ ኣብዝሎ ካብዚኣቶም ክልተ ካብተን ኣብ ኣፍሪቃ ዝዓበያ ኩባንያታት ማለት ዓረብ ኮንትራክተርስን ኤልስዌዲ ኤሌክትሮኒክስን ይርከብዎም። እዘን ኩባንያታት እዚኣተን ኣብ መላእ ኣፍሪቃ ፕሮጀክታት ሰሪሐን እየን። ነቲ ኣብ ታንዛንያ ዝርከብ ዲጋ ጁልየስ ኔረር እውን ሓዊሰን ማለት እዩ። እዚ ዲጋ እዚ ልዕሊ 600 ሜጋዋት ዘመንጩ 42 ቢልዮን ኪዩቢክ ሜትር ማይ ናይ ምዕቋር ዓቕሚ ዘለዎን ግዙፍ ዲጋ እዩ። እዚ ድማ በዘይ ዝኾነ ምዕራባዊ ጽግዕተኛነት ብጻዕሩ ናይ ግብፃውያን ቴክኖሎጂ ዝተሰርሐ እዩ። ምምሕልላፍ ቴክኖሎጂን ፕሮግራማትን ሞያዊ ስልጠናን ተኻሂድ እዩ። ካልኦት ኩባንያታት ኣብ ዓውዲ ማዕድን ድማ ምሳና ተጸንቢሮም ኣለዉ። ኣነ ሓንቲ ኣገዳሲት ነጥቢ ከስምረላ ደሊ እዘን ግብፃውያን ኩባንያታት ንግዝያዊ ንግዳዊ ስምምዓት ጥራይ ኣይኮነን ኣብዚ ዝመጻ እንታይ ደኣ ንምንባርን ኣብ ኤርትራ ወፍሪ ንምግባርን እዩ። እዚ ድማ ቀዳማይ በቲ ፕረዚደንት አልሲሲ ዝምራሕ ዘመናዊ ውጥን፣ ካልኣይ ድማ በቲ ካብ ፕረዚደንት ኢሳያስ ዝርከብ ዘሎ ምቹእ ዋህዋሁ ሙሉእ ብሙሉእ ደገፍ ኣለወን። ንሱ ድማ ሙሉእ ደገፍ ንግብፃውያን ኩባንያታት ኣብ ማዕድንን፣ ፋርማሲ፣ ህንፃ፣ ኤሌክትሪክ ከምኡውን መስኖ ዕድላት ከም ዝህሉ ገሊጹ እዩ። ፍቓድ ኣምላኽ ኮይኑ ኣብ ዝቕፅል እዋን ምስ ምእታው ግብፃውያን ኣውፈርቲ ናብ ዕዳጋታት ኤርትራ ከምኡውን ምስ ሓድሽ ፋይናንስን ናይ ምዕባለ ሞዴላትን ኣብ ሓበራዊ ረብሓ ምትሕልላፍ ፍልጠትን ቴክኒካዊ ትምህርትን ዝተመስረተ ተባሃጊ ውፅኢት ክህሉ እዩ። ሕቶ ኤርትራን ግብፅን ኣብ ገማግም ቀይሕ ባሕሪ ዝርከባ ሃገራት እየን።
ኣብ መንጎአን ምስ ካልኦት ሃገራት እቲ ገማግም ጸጥታን ርግኡነትን እቲ ባሕሪ ንምሕላው ካብ ሃብቱ ዝርከብ ጥቕምታት ንምቁዳስን ከምኡውን ካብዚ ወሳኒ ስትራቴጂካዊ መስመራት እዚ ንምጥቃም እንታይ ምትሕብባር ሜካናይዝድ ኣሎ? ነዚ ሕቶ እዚ ድሮ መልሲ ሂበሉ እየ። ኣብቲ ምስ ፕረዚደንት ኢሳያስ ኣፈወርቂ ዝገበርክዎ ርክብ እዚ ጉዳይ ኣዝዩ ኣገዳሲ እዩ። ኣብ መንጎ ርእቶታት ግብፅን ኤርትራን ብዛዕባ ምሕደራን ጸጥታን ቀይሕ ባሕርን ወሽመጥ ዓደንን ብፍላይ ናይተን ገማግም ሃገራት ሓላፍነት ምዃኑ ጽኑዕ ስምረት ኣሎ። እዚ መርገጺ ንጹርን ዘየማትእን እዩ። ሎሚ ኣብ መንጎ ገማግም ሃገራት ብፍላይ ምስ ስዑድ ዓረብ፣ ኤርትራ፣ ግብፂ፣ ዮርዳኖስ፣ የመንን ሶማልን ብዛዕባ ምትግባር ባይቶ ናይ ዓረብን ናይ ኣፍሪቃን ሃገራት ገማግም ባሕርን ወሽመጥ ዓደንን ዘተ ይካየድ ኣሎ። እቲ ትኹረት እዚ ባይቶ እዚ ብዝተኻለ መጠን ቀልጢፉ ንኽትግበር እዩ። እዚ ድማ ምሕደራን ጸጥታን ቀይሕ ባሕሪ ሓቂ እምበር ቃላት ጥራይ ከም ዘይከውን የረጋገጽ። እዚ ድማ ምትግባር ሜካናይዝድ እቲ ባይቶ የድልዮ እዩ። እዚ ድማ ዋና ቤት ጽሕፈቱ ኣብ ስዑድ ዓረብ ክኸውን እዩ። ወደባት ንምርኻብን ኣብ መንጎ ወደባት ቀይሕ ባሕሪ ናይተን ገማግም ሃገራት ሎጂስቲካዊ ምትሕባር ንምፍጣርን ንጹር ረኣያት ኣሎ። ጸጥታውን ብፍላይ ናይተን ገማግም ሃገራት ሓላፍነት ክኸውን ኣለዎ እምበር ናይ ካልኦት ወገናት ኣይኮነን። እዚ ንጹር ዘየማትእን ነጥቢ እዩ። ሕቶ ከምቲ ዝገለጽካዮ ዕድል ንኤርትራን ግብፅን ኣብዚ ዝተናወፀ ዞባ ቀርኒ ኣፍሪቃን ምብራቕ ኣፍሪቃን ኣእቲወን ኣሎ። እዚ ዞባ እዚ ብዙሕ ግጭታት ዘይምርግጋእን ዝረኣየሉ እዩ። ነዞም ሽግራት እዚኣቶም ንምፍታሕ ኣብቲ ዞባ ጸጥታን ምርግጋእን ንምምጻእ እንታይ ሓበራዊ ጻዕርታት ይግበር ኣሎ? ቀዳማይ ንሕና ንኤርትራ ከም መሰረታዊ ዓንዲ ርግእነት ኣብዚ ዝተናወፀ ዞባ ቀርኒ ኣፍሪቃ ኢና ንሪኣ። ንጥበብ ፕረዚደንት ኢሳያስ ኣፈወርቂ ኣብ ምምሕዳር ዝምድናታት ብላዕለዋይ ደረጃ ብልሓት ሚዛንን ምዝሓል ነድንቆ። ካልኣይ ኣብ መንጎ ክልቲኦም ፕረዚደንታት ብዛዕባ ምምሕዳር ዝምድናታት ኣብ ቀይሕ ባሕርን ቀርኒ ኣፍሪቃን ሓበራዊ ረኣይ ኣሎ። ንሕና ነዞም ዝምድናታት እዚኣቶም ኣብ ልዝብ ኣብ ምምሕያሽ ደረጃ መነባብሮ ኣብ ምዕባይ ቁጠባውን ቴክኒካውን ምትሕብባር ከምኡውን ኣብ ምውጋድ ወተሃደራዊ ምፍጣጥ ወይ እውን ዘይተጸበናዮ ሳዕቤናት ዘለዎም ሃንደበታዊ ብድሆታት ዝተሰረተ ኢና እንካይዶም ዘለና። እዚኦም ዝበሉ ኩነታት ክንጻወር ኣይንኽእልን ኢና። ድሮ ካብዚ ንላዕሊ ሽግራት ኣለውና። ኣብ ልዝብ ምዝሕሓልን ሰላማዊ ፍታሕን ምድላይን ከነተኩር ኢና። ብፖለቲካዊ ድልየትን ብሓበራዊ ረኣይን ብዙሕ ክንዓምም ንኽእል ኢና። ብተወሳኺ ናይ ባይቶ ሃገራት ቀይሕ ባሕሪ እቲ ናይ ግብፂ ተበግሶ ኢጅፕት ስትሪም ኢኒሽቲቭ ኣሎ። ኣብዚ ድማ ምስ ኤርትራን ካልኦት ሃገራትን ቀይሕ ባሕርን ብዛዕባ ምትሕብባር ኣከባቢ፣ ድሕነት ባሕሪ፣ ሎጂስቲክን ምርካብ ወደባትን ንተሓባበር ኣለና። እዚ እዩ ዘድልየና ዘሎ። ናብ ዝኾነ ወተሃደራዊ ብድሆታት ናይቶም ንልዕልነትን ምቁፅጻር ዝደልዩ ወገናት ኣርሒቕና ክንብድሆም ኣለና። ከምዚኦም ዝመሰሉ ብድሆታት ተቐባልነት ድማ የብሎምን። ኣብ ሓበራዊ ነገራትና ሓበራዊ ዕላማታትናን ሓበራዊ ዕድላትናን ንምዕባይ ቁጠባውን ንግዳውን ምትሕብባር ከነተኩር ኣለና። ሕቶ ማእከላይ ምብራቕ ዞባ ወሽመጥን ብሰንክቲ ኣብ መንጎ ኣሜሪካን እስራኤልን ብሓደ ወገን ኢራንን ብኻልእ ወገን ዘሎ ኩናት ኣዝዩ ብኸቢድ እዋን ይሓልፍ ኣሎ። ከመይ እዩ ርእይቶኻ ነዚ ቅሉላው እዚ ንምፍታሕ ጸጥታን ርግኡነትን ንምርግጋጽ እንታይ ኩንነታዊ ረኣይ ትርኢ? እቲ ረኣይ ንጹር እዩ። ኣብ ሓያሎ ሓፈሻዊ መምርሒታት ዝተመስረተ ክኸውን ኣለዎ። ቀዳማይ ነዚ ሽግር እዚ ብወተሃደራዊ ፍታሕ የብሉን። ኣብ ልዝብን ሰላማዊ ፍታሕን ከነተኩር ኣለና። ልዕሊ 40 መዓልታት ዝወሰደ ውግእ ኢና ርኢና። ዝኾነ ነገር ድማ ኣየምፀን። ስለዚ ንሕና ንምዝሕሓልን ልዝብ ንምድላይን ንሰርሕ ኣለና። ካልኣይ መትከል ጽቡቕ ጉርብትና ምኽባር ወሳኒ እዩ። ካብ ምፍራስ ምቁጣብ ልኡላውነት፣ ሓድነት ግዝኣታዊ ምሉእነትን ሃገራት ምኽባር ከምኡውን ኣብ ውሽጣዊ ጉዳያት ጣልቃ ዘይምእታው። እዚኣቶም ኣብ ኣህጉራዊ ሕግን ቻርተርን ውድብ ሕቡራት ሃገራት ዝተሰረቱ መትከላት እዮም። ሕጂ ንልዝብን ዝርርብን ንደፍእ ኣለና። ንኢራናውያን ኣሜሪካውያን ኣብ ጠረጴዛ ዝርርብ ብቐጥታ ንኽመጡ ነተባብዕ ኣለና። ንምዝታይ ዝኸውን ሰነድ ሓበራዊ ነጥብታት ከምኡውን ገለ ዘይተፈትሑ ጉዳያት ኣለዉ። እንተኾነ ግን ብጽቡቕ ድልየትን ፖለቲካዊ ድልየትን ስምምዕ ክበጽሕ ከም እንኽእል ርግፀኛታት ኢና።
እንደገና ንኣሕዋትና ኣብ ሃገራት ወሽመጥ ዓረብ ዝዓለመ ተጻብኦታት ዝኾነ ነገር ንኹንን ብዝኾነ ጎንጽ ምፍራስ ወይ እውን ኣብ ውሽጣዊ ጉዳያት ጣልቃ ምእታው ንነጽግ ሃገራት ዞባ ውጸጥታውን መቓናት ክፈትሓ ዝደልያ እንተኾይነን ልዕልነተን ክውገድ ኣለወን ብእስራኤል ይኹን ብዝኾነ ካልእ ዞባዊ ወገን ልዝብ ጥራይ እምበር ፍልልያት ንምፍታሕ ዘገልግል እንኮ መገዲ ክኸውን ዘለዎ ጽቡቕ ጉርብትና ጣልቃ ዘይምእታውን መምርሒ መትከላት ክኾኑ ኣለዎም ብፍላይ ኣብ መንጎ ኢራንን ሃገራት ወሽመጥን መፍራስን ኣብ ውሽጣዊ ጉዳያት ሃገራት ወሽመጥ ጣልቃ ምእታውን ጠጠው ክብልን ሕጋዊ ጸጥታዊ ስግኣታት ክኽበሩን ኣለዎም ሕቶ እዚ ዑደትኩም ናብ ኤርትራ ሃገርና መበል 35 ዓመት ናጽነት ኣብ እተብዕለሉ ዘላ እዋን ይመጽእ ኣሎ በዘይ ኣጋጣሚ እዚ ንህዝብን መንግስትን ኤርትራ ከተመሓላልፍዎ ትደልዩ ቃላት ወይ እውን መልእኽቲ ኣለኩም ዶ ካብ መሪሕነት ህዝብን መንግስትን ግብፂ ንጥበበኛ መሪሕነት ኤርትራ ንሓው ህዝቢ ኤርትራ ከምኡውን ንሃገር ኤርትራ በዚ ኣጋጣሚ እዚ 35 ዓመታት ካብቲ ክቡር ዓወታት ናጽነት ኣብ 1991 ልባዊ እንቋዕ ሓጎሰኩም ቡራኬናን ነመሓላልፈልኩም ንኹሉቲ ኣብ ትሕቲ ጥበብን መሪሕነት ፕሬዝደንት ኢሳያስ ኣፈወርቂ ዝተረጋገጸ ዓወታት ነድንቕ እቲ ሃዋሁ ጸጥታ ርጉእነት ምዕባልን ኤርትራ ኣብ ዝኣዝዩ ዝተናወፅእ ዞባዊ ሃዋሁ እትርከቡ ዘላ ንጥበብ መሪሕነት ኤርትራ ዘንጸባርቕ እዩ ንሓው ህዝቢ ኤርትራ ቀጻሊ ምዕባለ ብልጽግናን ርጉእነትን ንምንዕ ከምኡውን ንጽኑዕ ድልየት ግብፂ ኣብ ምሕያል ክልተኣዊ ምትሕብባር ክልቲአን ሃገራት ኣሕዋት ህዝብታት ኣብ ሓበራዊ ረብሓን ምርግጋጽን ዝተሰረተ ክኸውን ደጊመ ይረጋገጽ በቲ ነዊሕ ዝጸንሐ ዝምድናታት ጥብቆታትን ኣብ መንጎና ከምኡውን ብፖለቲካዊ ድልየት ጥበበኛታት መራሕትና ንፕሬዝደንት ሲሲን ፕሬዝደንት ኢሳያስን ካብ ዝንላዕሊ ብዙሕ ክንዓምም ንኽእል ኢና ንክቡር ፕሬዝደንት ዑደት ናብ ካልኣይ ቤቱ ግብፂ ኣብ ቀረባ መዓልቲ ብሃንቀውታ ንጽበ የቐንየለይ ዶክተር ባድር ዓብደላቲ ድሕሪ ምብጻሕ ልኡኻት ግብፂ ናብ ኤርትራ ብወገን ኢትዮጵያ ብወገን እና ፒፒ ብዙሕ ኣውያትያት ይስማዕ ኣሎ ነዚ ስዒቡ ኣብ ትማሊ ወይ ብቕትማል ኣቢሉ ኣንደርጋቸው ጽጌ ምስ ሓደ ፍሉጥ ናይ ሚድያ ናይ ኢትዮጵያውያን ቃለ መጠይቕ ገይሩ ነይሩ ንጽምዶን ንኤርትራ ምስ ግብፂ ትገብሮ ዘላ ርክባትን ካልእን ኣመልኪቱ ሰፊሕ ትንተና ሂቡ ነይሩ ገለ ካብቲ ዝብሎ ዘሎ ኣንደርጋቸው ጽጌ እንስማዕ እዩ ኣዝዩ ኣገዳሲ እዩ ኤርትራ ይትረፍ ምስ ግብፂ ምስኣ ዘዋፅኣ ትብሎ ሃገራት ክትሰርሕ ምስ ሰይጣን ከይተረፈውን ክትሰርሕ ሙሉእ መሰል ኣለዋ እዩ ዝብል ዘሎ ናብዚ ደረጃ እዚ ንኽብፅሓ ኤርትራ መን ይደፍእዋ ናብዚ ደረጃ እዚ ንኽትበፅሕ ዝገበራ ንሶማልያ መን ይደፍእዋ ንሱዳን መን ይደፍእዋ ስለዚ ነዞም ኩለን ሃገራት እዚኣተን ደፋፊኡ ናብ ፀግዒ እትዩ ንካልኦት ሃገራት ከም በዓል ግብፂ ናብዚ ዞባ እዚ ንኽመፅኣ ዝገበረ መን እዩ ኣብይ ኣሕመድ እዩ ኢሉ ፅቡቅ ገይሩ እዝኖም ኣደጊፉ እዩ ኣስሚዕዎም ዘሎ ስናይ ምክታል ኤርትራ ከግብፅ ጋር ያላትን ግንኙነት አሁን ስታጠናክር እወርሻለሁ አጠፋሻለሁ የሚል የአዲስ አበባ መንግስት እየደነፋባት እንኳን ከግብፅ አይደለም ከሰይጣን ጋር ብትተባበር ብስተሰራሽ ነው ምትላል ኤርትራ ምስ ግብፅ ዘለዋ ምቅርራብ ከተሐይል ከላ ወረኪኤ ከብርሰኪኤ መጻናኩም ጠሐርናኩም እናበለ መንግስቲ አዲስ አበባ ከፈራርሒ ይጸንዩ ስለዚህ ኤርትራ ምስ ግብፅ ይትረፍ ምስ ሰይጣን እንኳን ተተሰማምዐት እንታ ጌጋሎኪ እዩ ዘብል እዚ ካይዳ እዚ እንታ ሃልዩ እቲ ጽምዶ ዝተባህለ ኪዳን ካብ ህዝባዊ ዝምድና ንላዕሊ ብቅርጺ ፖለቲካዊ ውድባት መጺኡ ዕላምኡን ሸቱኡን ተነጺሩ استراتيجيكاዊ ድዩ ወይስ ስልታዊ ኪዳን ምዃኑ ብንጹር ንህዝቢ ዘይግለጸሉ ምኽንያት እንታይ እዩ ኢሎም ድማ ሓቲቶሞ ምናልባት ከም በዓል ነዊሕ ተመክሮ ፖለቲከኛን ምሁሩን ኣብዚ ጉዳይ እዚ ርእይቶኻ እንተ ትህበና ጽቡቕ እዩ እቲ ዝዓበየ ቁም ነገር እቲ ስዒብካ ዘለዓልካይ እዩ ሃገራዊ ረብሓ ኢትዮጵያ መሰረቱ እንታይ እዩ ጸላእቲ ሃገራዊ ረብሓ ዝብል ኣዘራረባ ድማ እስኪ ሓደ ሕቶ ከቕርበልካ ሎሚ ይጻመዱለ ያለው ኢሉ ብልጽግና ዝዘርዘሮም ሃገራት ነስተውዕለለን ኤርትራ ሱዳን በተወሰነ ደረጃ ድማ ሶማሊያ ምጥርጣሩ ይተረፎን ምክንያቱ ኣብ ሶማሊያ ዝፈጸሞ ስለ ዝፈልጥ እዩ እዘን ሃገራት እዚኣተን ቀደም ካብ ዝነበረን ኣቕሚ ብዝተፈለ ኣብ ዘበነ ይወደ ካብ ዝነበረን መርገጺታት ውን ብዝተለወጠ ንኢትዮጵያ ብዝምልከት ፍሉይ መርገጺ ክሕዛ ዝተገደዳሉ ምክንያት እንታይ እዩ ካብ ሶማሊያ ንጀምር ሶማሊላንድ ዝበሃል ካብ ሶማሊያ ተበቲኹ ሃገር ክኸውን ኣፍልጦ ይህቤ ኣብ ክንድኡ ወደብ ክትህቡኒ
እያ ኢሉ ሉላውነት ሶማሊያ ዝገሃሰ ብፍላይ ድማ ከም ኢትዮጵያ ዝበለ ሃገር ክግንጸሊና ዝብሉ ብዙሓት ምንቅስቃሳት ኣብ ዝርከብሉ ሃገር ሓደ ክፋል ሶማሊያ ተበቲኹ ሃገር ክኸውን ስዒቡ ድማ መዘክር ምርድዳ MOU ኣብ ዝተፈራረመሉ ኣብ 2024 መንግስቲ ሶማሊያ መንግስቲ ኢትዮጵያ ሰናይ ዘይደሊ ጨካንዩ ዝብል መርገፂ ዝሓዘሉ እዋን ነይሩ ኣብቲ ከባቢ ተራእዩ ዘይፈልጥ ቀዋሚ ጸላኢት ኢትዮጵያ ተባሂላ እትፍለጥ ዝነበረት ግብፂ ወተሃደራታ ንኢትዮጵያውያን ናይ ሰላም ኣኽበርቲ ወይ ዓቃብ ሰላም ኣውፂኦም ግብፃውያን ሰላም ኣኽበርቲ ወይ እውን ዓቃብ ሰላም ክሳብ ዶብ ኢትዮጵያ ክመፁ ዝተገብረሉ ኩነታት ተፈጢሩ ነዚ ኩነታት ዝፈጠሮ መን እዩ ከምዚ ዝበለ ሃገራዊ ረብሓ ኢትዮጵያ ዘዳኸመ ግብፂ ክትበፅሖ ኣብ ዘይትኽእል ቦታ ክትበፅሕ ዘኽኣላ ኣብ 4 ኪሎ ዘሎ መሪሕነት አብይ አሕመድ እዩ እቲ ካብ ድንቁርና ዝነቐለ ፖሊሲ እዩ ነዚ ኣምፂዎ ቀፂልካ ኣብ መንጎ ኢትዮጵያን ኤርትራን ዘሎ ውሰድ ብ2018 ባዕሉ ዝጠለቦ ንተዓረቕ ኢሉ ኣነ እውን ኣብ ላዕለዋይ ደረጃ ተሳቲፈ ዝጀመረ ምንቅስቃስ ሰላም ኣብ ውሽጢ ክልቲኡ ህዝብታት ዝተፈጥረ ሰላም ዘምፅኦ ነቲ ዝተፈጥረ ሓጎስን ዕግበትን ክልቲኦም መራሕቲ ዝተጓዓዝዎ ጉዕዞ ብፍላይ አብይ አሕመድ ናይ መርዓ ቀለቤት ክገብር ዝቃለሰሉ ዝበፅሐ ዝምድና ኣፍሪሱ ዝደልዮ ካልእ ምኽንያታት እንተ ዘይዘርዘረኳ ብቐንዱ ግን ህልውና ኤርትራ ብሓይሊ ክቆፃፀር እየ ዝብል እዩ ነይሩ ኤርትራ ድማ ርእሳ ንምክልኻል ምስ ዝመረፀቶ ካልእ ሓይሊ ክትተሓባበር ዘጣዕመላ ባዕሉ አብይ አሕመድ እዩ ምስ ኤርትራ ሰላም ኣብ ዘፈነሉ እዋን ሰበስልጣን ግብፂ ናብ ኤርትራ ክመላለሱ ሰሚዕካ ትፈልጥ ዶ ዜና ኮይኑ ይፈልጥን እዩ ሕጂ ግን ኤርትራ ምስ ግብፂ ዘለዋ ምቅርራብ ከተሕይል ከላ ከጎብጠኪየ ከጥፋኣኪየ ዝብል ዝነበረ መንግስቲ ኣዲስ ኣበባ እዩ ስለዚ እዩ ኤርትራ ምስ ግብፂ ዘይኮነ ምስ ሰይጣን እውን እንተተሓባበረት እንታይ ተጋግያ እዩ ክበሃል ሰላማዊ ዝምድና ኣትሪርካ ማሕበራዊ ምትሕብባር ኣጽኒዕካ ህዝብን ህዝቢ ኣራኺብካ ቁጠባዊ ጥምረት ፈጢርካ ሓበራዊ ፀጥታውን ምክልኻል እውን ኣምር ኣማዕቢልካ ክልቲአን ሃገራት ናብ ጽኑዕ መሰረት ሰላም ዕቤትን ኣፍሪቃ ክኾና ዝግብአን ዝነበራ ነገር ኣባላሽዎ ክወግኣኪየ ክወረኪየ ኣብ ዝበለሉ እዋን ነዚ ክትግምግሞ ከለኻ እቲ ንመሰረታዊ ሃገራዊ ፀጥታን ረብሓን ኢትዮጵያ ዝሃሲ ዘሎ እቲ ኣብ 4 ኪሎ ዘሎ መንግስቲ እዩ ኤርትራ በዚ ደረጃ እዚ ክትሰግእን ዘይክትረጋጋእን ዝገበራ ንሱ እዩ ሱዳን እውን ከምኡ ኤርትራ ከግብፅ ጋር ያላትን ግንኙነት አሁን ስታጠናክር እወርሻለሁ አጠፋሻለሁ የሚል የአዲስ አበባ መንግስት እየደነፋባት እንኳን ከግብፅ አይደለም ከሰይጣን ጋር ብትተባበር ምን ስተሰራች ነው ምትላል ከዲስ ካለበት ጽምዶ የሚባለው ጥምረት መምጣት ካለበት ከህዝብ ለህዝብ ባሻገር በፖለቲካ ድርጅቶች ቅርጽ ይዞ ዓላማው ገቡ ተነድፎ ስትራቴጂካሊ ይሁን ስልታዊ ጥምረት ይሁን ያ ግልጽ ይፋ አደባባይ የማይወጣበት ምክንያት ምንድነው ምናልባት አንድ የፖለቲካ ነባር ፖለቲከኛ እንደ አንድ ምሁርን በዚህ ጉዳይ አስተያየት ብሰጥበት ጥሩ ነው ትልቁ ቁም ነገር ቀጥሎ ያነሳው ጉዳይ ነው የኢትዮጵያ ብሔራዊ ጥቅም የኢትዮጵያ ብሔራዊ ባለው መሰረት ምንድነው ብሔራዊ ጠላቶች ምናምን የብሔራዊ ጥቅም ጠላቶች የሚለውን ቋንቋ ነው እና ተመልከት ለመሆኑ አንድ ጥያቄ ላንሳል ለመሆኑ ዛሬ ሊጣመዱብኝ ነው ይያለ ብልጽግና የሚናገራቸው አገራት ወሰዳቸው ኤርትራን ወሰድ ሱዳንን ወሰድ በተወሰደ ደረጃም ሶማሌን መጠርጠሩ አይቀርም ያለው ምክንያቱም ሶማሌ ላይ የሚሰራውን ያቃላ እነዚህ አገሮች ድሮ ከነበራቸው አቋም ሌላው እንኳን ይቅር በኢፔርዴፍ ጊዜ ከነበራቸው አቋም የተለየ አቋም ኢትዮጵያን በተመለከተ እንዲይዙ የተደረገው በምን አይነት መንገድ ነው ከመጀመሪያው ልጀምርልህ ሶማሌላንድ የሚባል ነገር ከሶማሌ ተገንጥሎ አገር እንዲሆን እውቅና ሰጣለው ባህር በር ሊሰጠኝ ነው ብሎ ሶማሌን ሉዓላዊነት የሚያናጋ በተለይ ደግሞ ኢትዮጵያን የመሰለ ሀገር መገነጠላለው የሚሉ ማለት ድርጅቶች ባሉበት ሀገር የሶማሌ አካል ተገንጥሎ ሀገር እንዲሆን ቀጥዳደሩ ሜሞራንደም ኦፍ አንደርስታንዲንግ መግባቢያ ሰነድ የፈረመ ቀን ሶማሌ የኢትዮጵያ መንግስት የኔም በጎ ማይምኝ አረመኔ ነው በሚል የአቋም የወሰደችበት አካባቢዋ ደርሶ የማያውቅ የኢትዮጵያ ቋሚ ጠላት የሚባል ግብጽ ወታደሮች የኢትዮጵያን የሰላም አስከባሪ ወታደሮች አባራ የግብጽ ሰላም አስከባሪዎች ኢትዮጵያ ድንበር ድረስ እንዲመጡ የተደረገበት ሁኔታ ነው ይሄንን የፈጠረ ማን ነው እንዲህ አይነቱን የኢትዮጵያ ብሔራዊ ጥቅም ያናጋ ግብጽ መድረስ በማትችልበት ቦታ እንድትደርስ ያደረገው አብይ አህመድ ነው ድንቁርና ላይ ተመሰረተ ፖሊሲው ነው
ቀጥለው ወሰን በኢትዮጵያና በኤርትራ መካከል በ2018 ራሱ በጠየቀው ጥያቄ እንነጋገር እንታረቅ ብሎ እኔም በከፍተኛ ደረጃ ኢንቮልቭድ ሆኜበት የተጀመረ የሰላም እንቅስቃሴ በህዝብ ውስጥ በሁለቱም ህዝቦች ውስጥ ፈጥሮ የፈረንጆቹ ማለት ነው 2018 የፈጠረውን ደስታ እርካታ ሁለቱም መሪዎችም ጠቅላላ የሄዱበትን በተለይ አብይ እስከ ቀለበት ለማድረስ እስከሚታገልበት ድረስ የወሰደ ግንኙነት አፍርሶ ለሃለው ሌላ ምክንያት የፈለገውን ነገር ቢሰጥ በዋነኛነት የኤርትራን ህልውና አሰብን በጉልበት አመጣለሁ በሚል ኤርትራ ራስዋን ለመከላከል ከፈለገችው ሌላ ኃይል ጋራ እንድትተባበር የሚያደርግ ሁኔታ ያመቻቸው እሱ ነው። ከኤርትራ ጋራ ሰላማዊ ሁኔታ በተፈጠረበት ሰዓት ላይ ግብጾች ኤርትራው ሲመላለሱ አይተታቃለህ ዜና ሆኖ አይቀም ነበር ያለው። ኤርትራ ከግብጽ ጋር ያላትን ግንኙነት አሁን ስታጠናክር ወርሻለሁ አጠፋሻለሁ የሚል የአዲስ አበባ መንግስት እየደነፋባት እንኳን ከግብጽ አይደለም ከሰይጣን ጋር ብትተባበር ብትሰራች ነው የምትለው። ሰላማዊ ግንኙነቱን አጥብቆ ማህበራዊ ግንኙነቱን አጥብቆ ህዝብ ለህዝብ ተሳስሮ ኢኮኖሚውን አስተሳስረ የጋራ የደህንነትና የመከላከያ ሐሳብ አምጥተህ ሁለቱ አገሮች እንደውም የአፍሪካ አንከር ወደ መሆን ደረጃ የሰላምና የእድገት አንከር መሆን የሚገባቸውን ነገር አፍርሰው ወጋሻለሁ በሚልበት ሰዓት ላይ ይሄን እንግዲህ ስትመለከተው የኢትዮጵያ መሰረታዊ የብሔራዊ ደህንነትና ጥቅም ጉዳት ፈጣሪ 4 ኪሎ የተቀመጠው ሰውዬ ነው። ኤርትራ በዚህ ደረጃ እንድትሸሽና እንድትቆም ያደረገው ሱዳንን ውሰድ እዚ ከምዚ ኢሉ ከሎ መንግስቲ ዓዲ እንግሊዝ ኢትዮጵያ ኣዝያ ሓደገኛ ሃገር ምዃናን ናብዛ ሃገር እዚኣ ዝኾነ ይኹን ምንቅስቃስ ዝግበር ክትግደቡ ከም ዘለኩም ወይ እውን ህዝቢ ፃውዒት ኣቕሪቡሎ እዚ ድማ ምክንያት ዝኾኑ ዘሎ ኣብታ ሃገር ዘሎ ናዕቢ ቅትለት ዓመፅ ስርቂ ዝተፈላለየ ነገራት እዩ ነዚ ዘምፅኦ ዘሎ ስለዚ ነዚ ስዒቡ ዝወፅ ዘሎ ብዙሕ መጠንቀቕታታት እዩ ኢትዮጵያ ኣዝያ ሓደገኛ ሃገር ምዃና እዩ ዘርኢ ዘሎ እስከ ንስማዕ ካልእ ብታምኑም ባታምኑም በይሆናል ምልከት አይደለም ወይም ደግሞ የትንታኔ ጉዳይ አይደለም ፋክት ተጨባጭ እውነታው ኦህዴዶች ቁጭ ብለው ጨፌ ኦሮሚያ ላይ ቁጭ ብለው ገምግመዋል የኦሮሞ ተወላጅ ወጣቶች አዛውንቶች ኤሊቶች ወዘተረፈ ከዚህ መረጃ ሩቅ ሆናችሁ ምን ነግራችሁ ነገር ያበቃ እንደሆነ ጨፌ ላይ ተሰብስበው ገምግመው ሲያበቁ አንዱ የደረሱበት ድምዳሜ ስርዓታዊ ለውጥ ከመጣ ጄኖሳይድ ሊፈጸምብን ይችላል የሚል ግምገማ አስቀምጠዋል። ለምንድን ነው ይሄንን ያሉት? እነሱ በዚህ ወቅት እየፈጸሙ ያሉት በህዝብ ላይ እየፈጸሙ ያሉት ምሬት በእያንዳንዱ ቤት እያመጣ ያለው መራር ሐዘን እናት ልጇን እያጣች ነው። ትላንትና ያንን ምሬት አይታችኋል። አንዲት እናት በቁጣ በለቅሶ ስቲል ወኔ ያልሞተም ከዚህ በላይ ምን ይመጣል የሚል ብስጭት ታላችሁ። ብሓፈሻ እዚ ኣብ ውሽጢ ኢትዮጵያ ዘሎ ክሕባእ ዘይክእል ነውፂ ኮይኑ ንደገ ወፂኡ ከም ናይ በዓል ዓዲ እንግሊዝ ዝኣመሰሉ ዓበይቲ ትካላት ናብ ኢትዮጵያ ከይትኸዱ ተጠንቀቑ እንትካላቶም የጠንቅቁለው ናብኡ ዝገይሽቲ የጠንቅቁለው ስለዚ ብዙሕ ጥንቃቐ ክትገብሩ እዮም ዝሕብር ዘለው ብወገንና ኢትዮጵያ ድማ ክፍክርን ክሕሱን ጥራዮም ዝውዕል ዘለው ኣንጻር ኤርትራ ዝግበር ድማ ርኢና ኢና ስለዚ ርእሱ ክኸውን ዘይከኣለ ንርእሱ ክመሓድር ዘይከኣለ ሃገር ባሕር ሎ ሓቢርና ክንከይዶ እንዳበልካ ምስ ኤርትራ ዝግበር ባዶ ምዃኑ ነግር መገድና ከነብረሃሎም ንፈቱ እቲ ዝበዝሕ ዕድል ዘሎ ብዛዕባ መጻእ ዕድሉ ዘይጠራጠር ኣብ ፀለም ኣፍሪቃ ምሕራል ኮይኑ ዝበለፀ ክመፅእ ዝብል ኤርትራ ጥራይ እንዳበለ ዘዋሃህድን ዝመርሕን ዝነበረ ቀዳማይ ጀነራል ኣፍሪቃ ዓለም ለኻዊ ቀዳማይ ጀነራል ኣፍሪቃ ስብሓት ኤፍሬም በሎካ ቢለማ مستقنيات ديما تأساسي رمو حتى الليلة بزبانة فنيوم قريفهم مشغل شو انت هيتبلا لا على بالسان رايت مرطع نعنز مثلا ناسو حنت إدر إليا حنت أقرني راح رؤسي نغرتن جاكيتي نغرتن سبعان قلنا عمد كندي تاريخ مزقيبو كندي جغانو أفريو بهوت مهلاون صدايو ناب هلو كنتات ናይ ዓለም ንሰግር ኣብ መንጎ ኢራንን ኣሜሪካን ዘሎ ኩነታት እዩ
ኢራናውያን ነዚ ዶናልድ ትራምፕ ዘፈራርሑ ዘሎ ብዙሕ መጠንቀቕታ ይህብለው እንተ ደኣ ነዚ ኩናት እዚ ወሊዕኩሞ ናብ መላእ እቲ ዞባ ከስፋሕፋሕ እዩ ዝብል መጠንቀቕታ ሂቦም ኣለው ዶናልድ ትራምፕ ኣብ ዝሓለፈ መዓልታት ነቲ ኩናት ደው ኣቢልዎ ወይ እውን ኣቢልየ ኣለኹ ከም ኢሉ ከም ዝነገረ ዝሕበር እዩ ንዑ ስዒቡ ዝተፈላለየ ዜናታት ይወፅእ እኳ እንተሃለወ መልሲ ይወሃብ እኳ እንተሃለወ እንተኾነ ግን ብወገን ኢራን ካብዚ ቅድሚ ሕጂ ሪኢኹም ትፈልጡ ዝገደደ ሳዕቤናት ከም ጻልኩም እዩ ዝብል መጠንቀቕታ ሂቦም ኣለው ካልእ ፕሮፌሰር ጆን መርሻይመር ነዚ ስዒቡ ዝሃቦ ገለ ንታንታት ነይሩ እስኪ ሓንሳብ ንስማዕ We bombed for 40 days and that failed. It didn't work. So the question you have to ask yourself is, what are we going to do this time that we didn't do last time that's going to bring them to their knees? The Iranians have a second strike capability, and if we really go full bore, and we almost have to go full bore. If it didn't work the first time, and we're going to make it work, or we think we can make it work the second time, we're going to have to go full bore. We're really going to have to unleash the dogs against Iran. But that's just going to give them a powerful incentive to wreck countries in the Persian Gulf, like Saudi Arabia, the UAE, and so forth and so on. And this will have devastating consequences for the international economy. ፕሮፌሰር ጆን ሚሻመር እንታይ ይብል ዘሎ ካብ ቅድሚ ሕጂ ጌርናዮም ን4 ዓመት መዓልታት ከቢድ መጥቃዕቲ ጌርና ኣሎ ካብኡ ዝገደደ እንታይ ኢና ክንገብሮም ንኽእል ሕጂ ወላ ብዙሕ ፈኸረታት እንተ ደኣ ወላት ክግበር ተረኣናዮ ካብኡ ንላዕሊ ከምፅኦ ዝኽእሉ ብወገን ናይ ኣሜሪካ ብዙሕ የለን ትዝግበር ኩሉ ኣብዚ 4 መዓልታት ተገይሩ እዩ ኢራን በንጻሩ ዘውፅኦ ዘለዎ ዜናታት ምስ ንሪኦ ድማ ናብ መላእ እቲ ዞባ ከነስፍሖ ኢና ነዚ ኩናት ዝብል እዩ እዚ ከምዚ ኢሉ ከሎ ዝወፅእ ዘሎ ዜናታት ምስ ንርኢ ናይ ኢራን ብኤምባሲታት ደረጃ ከይተረፈ ንዶናልድ ትራምፕ ፅቡቅ መልሲ ይህብዎ ኣለው ስለዚ ብኩሉ ወገናት ድልዋት ከም ዘለው ካብቲ ናይ ቅድሚ ሕጂ ተማሂርና ድልዋት ኮይና ኣለና እዮም ዝብሉ ዘለው ንዶናልድ ትራምፕ ብፍላይ ብሓደ ምስላ ኣብ ዝፈራርሓሉ ንሓደ ቆልዓሲ ናብ ፀሓይ ኣመልኪቱ ናይ ማይ ሽጉጥ ሒዙ ፈቲኑ ድሓር ረብሪቡ ድሓር ክትፅልምት ያይሉ ከም ዝገደፋን ዳ ፀሓይ ዚኣተ ዘይፀልሚት ያይሉ ኣብ ምፍካር ከም ዝኣተወን ማለት ዝፍክሮ ዘሎ ትርጉም ዘይብሉ ምዃኑ እዮም ዝሕብሩ ዘለው ካልእ ነዚ ስዒቡ ዝወፅ ዘሎ ዜናታት ኣሜሪካ ን42 ዝኾነ ዓበይቲ ናይ ነፈርቲ ኩናት ከም ዝኸሰረት ይሕበር ኣሎ ብመሰረት ዝወፅ ዘሎ ዜናታት እሱ ጥራይ ኣይኮነን ዝወፅ ዘሎ ዜናታት ዘገርም ዝገብሮ ብዙሕ እውን ዝወፅ ዘሎ ዜናታት እቲ ዕለት 28 ለካቲት መጥቃዕቲ ኣብ ልዕሊ ኢራን ምግባሩ ዝወፅ ዘሎ ጉድኣት ኣብ ልዕሊ ማዓስከራት ናይ ኣሜሪካ ዘገርም ዜናታት እዩ ዝወፅ ዘሎ እሱ ድማ እንታይ ይብል ጉድኣት ማዓስከራት ኣሜሪካ ኣብ ማእከላይ ምብራቕ ከባቢ 228 ቦታታት ምዃኑ ተሓቢሩ ኣሎ ብመሰረት ብሳትላይት ምስልታት ዝተገብረ ትንታነ ና ጋዜጣ ናይ ዋሽንግተን ፖስት ዝዘርግሖ ካብ ዝጅመር እቲ ኩናት መጥቃዕቲ ኣየር ኢራን ኣብ ማዓስከራት መደበራትን ሰራዊት ኣሜሪካ ብውሕዱ 228 ህንፃታትን ትካላትን ከም ዝጎድአ ወይ እውን ሙሉእ ብሙሉእ ከም ዘዕነወ እዩ ተገሊጹ ዘሎ እቲ መጥቃዕቲ መዕቆብ ነፈርቲ ሃንገራት ሰፈር ወተሃደራት መኽዘናት ነዳዲ ነፈርቲ ከምኡውን ወሰንቲ ዝኾኑ ናይ ራዳር መራኽብን መከላኸሊ ኣየርን መሳርሒታት ኢላማ ከም ዝገበረ ድማ እዩ ሓቢሩ ዘሎ እቲ መጠን ዕንወት ካብቲ መንግስቲ ኣሜሪካ ኣፍልጦ ዝሃቦ ወይ እውን ቅድሚ ሕጂ ተጸብጢቡ ዝነበረ ኣዝዩ ዝለዓለ ምዃኑ እዩ ተፈሊጡ ዘሎ ጋዜጣ ዋሽንግተን ፖስት ነዚ መጽናዕቲ እዚ ንምክያድ ልዕሊ 100 ብኢራን ዝተዘርግሑ ልዑል ፅሬት ዘለዎም ሳተላይታዊ ምስልታትን መርሚሩ ኣሎ እቲ ጋዜጣ ንስራሓት እቲ ንሓቅነትን ናይቲ 109 ካብዞም ምስልታት እዚኣቶም ምስቶም ዝሓፀረ ፅሬት ዘለዎም ምስልታት ናይ ሲስተም ሳተላይት ኤሮጳን ሕብረት ናይ ኤሮጳን ኮፐርኒከስ ዝበሃልን ከምኡውን ምስ ልዑል ፅሬት ዘለዎም ምስልታት ናይ ፕላኔት ዝተባሃለ ዓብ ንግዳዊ ኣቀራሪቡን ኣነፃፂሩን ትካል ኣሜሪካ እዚ ብምንፅፃሪኡ ኣረጋጊፅዎ ዘሎ ሓደ ወተሃደራዊ ወሃቢ ቃል ብክኢላታት ዝቐረበ ሰፊሕ ጉድኣት ወይ ድማ ምልክት ውድቀት እዩ ዝብል መግለፂታት ብምቅዋም ግምገማ ዕንወት ዝተሓላለኸ ኣብ ገለ ኣጋጣሚታት ጌጋ መረዳእታ ክፈጥር ዝኽእል ምዃኑ ገሊጹ ኣሎ ይኹን እምበር ብዛዕባ እዚ ዝርዝራዊ ሓበሬታ ካብ መሃብ ተቆጢቡ ኣሎ ኣሜሪካን እስራኤልን ስለምንታይ ና ሳተላይት ምስልታት ናብ ህዝቢ ከይርአ ከም ዝዓገታ ንዓለም ንጹር እንዳኾነ ይመጽእ ከም ዘሎ ብዙሓት ድማ ይሰማምዑ እዚ እቲ ኩነታት ንዕዘቦ ዘለና ካብ ወገን ናይ ኣሜሪካ ዝወፅ ዘሎ ካልእ
بزي تأساسيرو سنتر تيم كين زبهال بزعبا تاريخ أمريكان إيرانن بزقبع كونغرس أمريكا صبوق ملسي هيبوه مالو حنسام نسمعه. Iran's bad actions since 1979, and everything that's been said about Iran's bad actions are true. But there's a lot of the story that folks don't talk about. History didn't begin in 1979. Iran and the United States were allies in World War II. One of the pivotal events in World War II was the Tehran Conference, where President Roosevelt, Winston Churchill, Joseph Stalin met in Tehran to guarantee Iran independence, stable borders, and sovereignty. Iran loved the United States. The United States led a coup to topple the democratically elected government of Iran in 1953 during the Eisenhower administration. The United States propped up a dictatorship, the Shah of Iran, trained the secret police, the Savak, that tortured, exiled, imprisoned, killed Iranians by the thousands. And 26 years after that, there was a revolution, 1979, and yes, then it was death to America. The U.S. funding a dictatorship and toppling a democratic elected government led to an Iran that has been very hostile, and all the events my colleagues have talked about since then are accurate. But just as Iran seized our embassy in violation of international law, then the United States funded Saddam Hussein for Iraq to wage war against Iran in the 1980s, killing hundreds of thousands of Iranians. And just as Iran funded proxies that bombed a Marine barracks on our embassy in Beirut, the USS Navy shot down an Iranian civilian aircraft in 1989, killing 290 civilians. And the U.S. invaded Iran's next-door neighbors to topple their government. And then, yes, Iranians attacked U.S. troops arrayed near their border, and we've attacked and killed their leadership. I'm not saying that Iran is good. Iran is horrible. Horrible to its neighbors, horrible to people outside its borders, and even worse to its own people. But if you ignore the history of the back and forth between the U.S. and Iran, you will not get this right. If more war between the U.S. and Iran were the answer, we would have found the answer sometime between 1953. ካልእ ወቅዒ ዶናልድ ትራምፕ ናብ ስርቂ ተዋፊሩ ከም ዘሎ ዝወፁ ዜናታት ንርኢ ኣለና ኣዝዩ ዘገርም እዩ ዶናልድ ትራምፕ ነዚ ናይ ስርቂ ስራሕ ዳርጋ ወግዓዊ ገይርዎ ከም ዘሎ እዩ ዝሕበር ዘሎ እዚ ዝኾነሉ ዘሎ ምክንያት ዶናልድ ትራምፕ ነቲ IRS ዝበሃል ናይ ኢንተርናል ሪቨኒው ዝበሃል ቅድሚ ሕጂ ናይ 10 ቢልዮን ክስ ቅሪብሉ ነይሩ ምክንያቱ ናቱ ናይ ታክስ ሪተርን ከቅርብ ከም ዘለዎ ድሕሪ ምሕታቱ ሕጂ ዝወፅ ዘሎ ዜናታት ምስ ንርኢ ድማ ዶናልድ ትራምፕ ንሱን ስድራ ቤቱ ዳርጋ ክበሃል ብዝኽእል ብዝመፅእ ኢሚኒቲ ክህልዎም እዩ ናይ ታክስ ዝበሃል ቅድሚ ሕጂ ሓለፈ ይኹን ብሕጂ ዝመፅእ ዝኾነ ይኹን መርመራታት ንኸይግበር ብዛዕባ ናቶም ኣታውን ወፃውን ፋይናንሻሊ ዝግበር ዘሎ እዚ ርእሱ ዝኸኣለ ስርቂ እዩ ንሪኦ ዘለና ኣብ መላእ ኣሜሪካ ነውፅ ፈጢሩ ኣሎ ኣብ ብዙሓት ብፍላይቶም ነዚ ኩነታት ብቐረባ ክከታተልዎ ዝፀንሑ ቀፃሊ እውን ኣብዚ ከም ትዕዝብቲ ትወስዶ ዶናልድ ትራምፕ ማለት 34 ኮንቪክሽን ዘለዎ ሰብ እዩ ዶናልድ ትራምፕ ማለት 6 ብከሲሩ ትካሉ ባንክራፕሲ ኢሉ ናብ ስልጣን ዝመፀ እዩ ኣብዚ ዝኸውን ዘሎ ኩናት ናይ ኢራን ድማ ክንምታይ ቢልዮናት መክሰብ ከም ዝኸዕበተን ኢና ኣለና ነዚ ስዒቡ ዝመፅእ ዘሎ እምበኣር ዝኾነ ይኹን ታክስ ናይ ዶናልድ ትራምፕ ይኹን ናይ ስድርኡ ንኸይግበር እዩ እቲ ዜናታት ዝወፅ ዘሎ ኣዝዩ ዘገርም እዩ ሓንሳብ እስከ ንርኢ Now, with each passing hour, we're getting more and more reporting coming out about how his stock buying as president tracks with things he's doing as president to boost the value of those stocks. እንደርዳ አስተውዕልናሉ ዶናልድ ትራምፕ ኣብ ነፍሱ ወከፍ ዝተዛረበው ቃላት ንኣብነት ኩናት ቅድመ ምጅማሩ ምስ ኢራን ሰላም ክመጽእ ኢሉ ኣብቲ ናይ ነዳዲ elbዘይብሉ ፕሮፊት ክረክብ ርኢናዮ ወዱድዮም ካልኦት ካለ ምስ በዓል ደል ዝበሃል ምስ በዓል ኢንቪዲያ ዝተፈላለዩ ትካላት ማዓት ክገብር ከሎ ካብኣቶም ግዝኡ እንዳበለ የብል እንታይ እዩ ዕላማ ድሕሪካ ካብዛኣቶም ካብዞም ትካል እዚኣቶም ካብ በዓል ኢንቪዲያ ካብ በዓል ደል elbዘይብሉ ሼር ብምእታው ንሱ ንጅቡኡ የደልድል ከም ዘሎ እዩ ሲቲንግ ፕሬዚደንት ኮፊል ዘሎ ኣብ ስልጣን ዘሎ ፕሬዚደንት ናይ ኣሜሪካ ኢና ንዛረብ ዘለና ናይ ብሓቂ ዓይኑ ዘውፅአ ስርቂ ኣብ ኣሜሪካ ከም ዘሎ ንሪኢ ኣለና እዚ ዘለና ግዜ ዘስደምም ግዜ እዩ ብዝኾነ ጄዲ ቫንስ ነዚ ዲፈንድ ክገብረሉ ከሎ እውን ተሰሚዑ ኣሎ እስከ ሓንሳብ How can you and your administration
argue to Americans that you're cleaning up corruption, you're preventing fraud, you're fighting the sorts of things that harm people and people's financial situations, when the president seems to be talking up stocks that he owns, selling them and enriching himself. The president doesn't sit at the Oval Office on his computer on his like Robinhood account buying and selling stocks. That's absurd. He has independent wealth advisors who manage his money. He is a wealthy person. He has had success in business. He's not making these stock trades himself. And your question imputes that. It doesn't say it exactly, but a reasonable person listening to that question would assume the president is sitting around and doing that. He's not. Second of all, you're right. I am a big fan of banning members of Congress from trading stocks. So is the president of the United States. All of us believe that nobody should be taking proprietary information gained from public service and buying and selling stocks. We want to ban that process, and I think the way to lead by example is banning that process, banning that approach, and making it illegal, which is exactly what the president has proposed doing. تين لو معنتي حزنا زنبرنا بروجرام أبزخن ودينا تفتيخ موت بروجرام شير لايك سبسكرايب مقبار يترسو يهم بذات عمد درف فان وكمي سناي معلتي سناي مشت
كيركم زمر هاجر بلو هاجر بلو هاجر بلو هاجركم سقا سعار هاجر يوم يوم هاجر زفتر هاجر تراي بلو بفقر هاجر لبونات فيقو بأكل منفس زوفيت سقبو نحيا الفقري ولود كي ترفه وطافي حبه نهاجر زحلف نزيات فلت زهاجر نزيات فلت زهاجر نزيات فلت زهاجر مسقاس ترحيوب اوي بمجد زمامو تاتها بيلو واسكا وزبرب اقلب شي شاي بدمي قلنها لوه حدر خفتم ابحسب استلالوه نزيات فل زهاجر نزيات فل زهاجر نزيات فل زهاجر نزيات فل زهاجر دما كي فري عبد زوال كبر زعلم تبات بله كبر حجر وزقدم عين بركوز سأنس ما خلنا ولا نوز رح رحب زي ما شير لايك سبسكرايب مقبار يترسعوا ثانك يو